ሀቡዬ እንዴት ነው? አለን ሰላም ነው። አልሐምዱሊላህ። እኔ እዚህ ቤት ገብታ የሆነች ልጅ ስታስተዋውቅ አይቼ የሆነ የፊት ሰንስክሪን ገዛሁኝና ፌክ ላከችልኝ። ልጅቷ ደግሞ ማናት? እዚህ ቤት ገብታ አስተዋውቅ። ስም የላትም የሆነች ልጅ ብትይ ስሟን ንገሪኝ። ሀስና ትባላለች። በፊት ነበር እዚህ ቤት የምታስተዋውቅ። እሺ የሀሲና አወቅናት፣ እየሰማንሽ ነው። የፊት ሰንስክሪን አዘዝኳት እና ፌክ ላከችልኝ። መልሽልኝ ያልኳት ወይ መልሽልኝ ከሌለሽ ደግሞ ብሩን ላኪልኝ እላታለሁ። እንትን አትልም፣ አትመልስ። ፌክ ሰንስክሪን ሸጠችልኝ። እንዴት አወቅሽ ፌክ መሆኑን? እኔ ከዚህ በፊት ተጠቀመዋለሁ። ያኛው ወፍራም ነው፣ እሷ የላከችልኝ ደግሞ አውቃለሁ። ዶክተርም ሲናገር ሰምቻለሁ። ቀጭን ነው እንትኑ። ከዚህ በፊት ተጠቀመው ነበር፣ አልቆብኝ ነው ከሷ ያዘዝኩት። ነገርኳት ይሄኛው ፌክ ነው እና ኤክስፓየርድ አድርጎ እንዳይሆና ፌክ እና ኦሪጂናል በቀጠንና በወፈረ ሳይሆን የሚታወቁት ውል ምልክት አላቸው። ላሮቺ ነው ሰንስክሪኑ። ምንድነው ብራንዱ ሰንስክሪኑ? እንደዛ ነገር ነው። ቆይ እዛ ክፍሌ ነው አመጣዋለሁ። አምጫን ነው የምትጠቀሚው ሰንስክሪን ስምም አታውቂውም? ማንበባችን እሺ ጥሯት። እንትናን ሀሲናትን ሼር አድርጉላት። አራስ ናት፣ ወልዳ ተኝታለች። ሀሲናትን ሼር አድርጉላት። ተነጋግራችሁ የኔ ለሀሲናትን የሞት አካውንቷን ለመቀስቀስ አውቃችሁ ይሆናል። ተነጋግራችሁ ሁለታችሁ በውስጥ ምን እናውቃለን። አይደለም ሀቡዬ ወለፊ እንትኑን ልክልሻለሁ የተነጋገርንበት። ኦኬ እሺ። ከገዛሽው ስንት ጊዜ ሆነች ሰንስክሪኑን? ረመዳን ከገባ ነው ሳምንት ምናምን ነው። አሁን ረመዳን እኔ አልጠቀምም። ይሄኛው አልቆብኛል። እኔ ሌላ ቦታ መግዛት ፈልጋለሁ። መልሽ ይላታል። ጸጥ ትላለች፣ አትመልስ። ባይዘዌ ላሮቺ ከሆነ ቀጭን ነው። እኔም አለኝ እንደ ውሃ ቅጥን ያለ ነው። ላሮቺ ከሆነ ብራንዱ ላሮቺ ከሆነ እንደገና ኦሪጂናል ነው አይደለም። ላዩ ላይ የተጻፈበት አለ፣ ምልክት አለው። ኦኬ እንጂ ስለቀጠነ ስለወፈረ ብቻ ፌክ ነው ማለት አትችይም። ፌክ ነው ምልክት አለው፣ ፌክ ወይም ኦሪጂናል መለያው። እሺ የታለች ልጅቷ? ሼር አድርጉላት ሀሲናት። አቡ ሂቢ ታማለች ሆስፒታል ናት። አይ ነው ማሪ አውርተናል። ሀሲናት እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? አለን ደህና ነሽ? ሰላም። ሳቃፍኖሻል። ተነጋግራችሁ ነው ድራማ ልትሰሩብን ምናምን ነው አንቺ እና የተም? አረ በጭራሽ። ምንድን ነው ብዬ ነው። ሰንስክሪን ሽጠሽላታል? ነው ሰንስክሪን አሸጥኩላት። እሺ ሰንስክሪን ሸጠችልኝና የሸጠችልኝ ሰንስክሪን ኦሪጂናል አይደለም ፌክ ነው ነው የምትለው። ማን ነው ስሟ? የተንቢ ይላል ቲክቶክ አካውንቷ። ንኪያት፣ ፎሎ አድርጊያት። ማነው ፕሮፋይሏን ንኪና እያት። የተንቢ እኔ ጋር ሳንስክሪን ገዝተሻል? የሆነ ነገር ከጀመረ እንደ ፋሽን ያደርጉታል። ሀቡዬ ድራማ ለመፍጠር ፈልጋ ነው። ሀቡ ሲጀመር ብሎክ አድርጌ ነው ማባራት ከዚህ ቤት። የተንቢ ነው እኔ ታውቂያለሽ፣ ምንም አይነት ፕሮዳክት የምሸጠው ኳሊቲ የሆነ ነው። ባይሆን እንኳን እኔ ለምን ምንድነው አሁን አደረገች የምትለው? አበዳሽኝ መጀመሪያ ማስረጃውን ለምን? ኦኬ ይኸውልሽ ድራማ አልኩሽ እኮ ለዚህ ነው ሀቡዬ። በባለ ቀደም ምን ይሆናል ኢኳል ቤሪ ደግሞ ቫይታሚን እንትን አይደለም የገዛሽኝ፣ የሳንስክሪን አይደለም። ኢኳል ቤሪ ሲረም ትፈልግና በዋትስአፕ ትልክልኛለች። ትልክልኝ ላኩላት ማለት ነው። ይሄ የለኝም ከኔ ግን አስመጥቼ እልክልሻለሁ አልኩና ላኩላት። 50 ድርሃም ነው
ከላኩላት በኋላ ይሄን አይደለም ፈልግ ብላ ትመልስልኛለች። መልሽልኝ ብሬን መልሽልኝ አለች ማለት ነው። ሀቡዬ ይሄኛው ስልኬ እንትን አለብኝ፣ ዋትስአፕ ክሊር ሆነብኝ። ምንም አይነት የለም። መጣችና እኔ ሲጀመር አለው ላይቭ ላይ እኮ አልጠፋሁም። መጣችና ላይቭ ላይ ስታናግረኝ ምን አልኳት? ነይልኝ እኔ ሃይ በይኝና ይውጣልኝ ቁጥርሽ ሴቭ ስለማናደርገው አይወጣ። እውነታው ሀቡዬ ከዛ ጠፋች እንጃኒ። አሁን እዚህ ጋር ምን እንዳመጣት አላውቅም። አልመልስም አላልኳትም። እሱ ቁጥር እኮ ነው ማውራሽ። ግርግርና ፎሎ ምናምን ፈልጋችሁ። ኧረ ሀቡዬ ምንም ችግር እኔ እወጣለሁ። አሁን ሸራ አድርገው ሀቡ ነው ትልሻለች ስላሉ ነው። ምንም እኔ ምንም ፈልገው ነገር ለምን እዚህ ጋር እንደመጣች ስልክ ካንቺ ጋር እዛው ማውረድ ፈልግታ እኮ ለምን እዚህ ጋር እንደመጣች እኔ አልመልስልሽም አላልኳትም። ምን ብላሽ ነው ሀሲናት? እኔ ሲጀመር ላይቭ ላይ ገብቻ አይደለም ያዘዝኳት፣ እንትን ቁጥሯን ወስጄ ነው እንትን ዋትስአፕ ላይ ያዘዝኳት ማለት ነው። ከዛ የሆነ ቀን ላይቭ ላይ አየኋትና ዋትስአፕ ላይ አልመልስ ስትለኝ ላይቭ ላይ ገባሁኝና ለምንድን ነው ዋትስአፕ ላይ ማትመልሽልኝ እላታለሁ። እኔ እኮ ቁጥር ቀይሬያለሁ ሌላ ቁጥር ነው አለችኝ። እና ቁጥሩን ገብቼ ሳየው አንድ አይነት ቁጥር ነው እኔ ማወራውና እሷ ቀየርኩት ያለችኝ ቁጥር የተለያዩ አይደለም፣ አንድ አይነት ቁጥር ናቸው። እሺ ቁጥር ቀይሬያለሁ አይደለም ያልኩሽ። ያንኛው ስልኬ ልጄ ስልኬን ሰብረው ተበላሽቶብኛል። በዛኛው ነው ያልኩሽ። ወይት ቆይ ምንም ባማጥተሽ አይደለም። አንዴ ያዚናት የተንቢ አልቀይርም ብላሽ ነው ወይ እዚህ ጋር ዴሊቨሪ ራሱ አብያት ከፊ ምን ያልኳት አይደለም። አልቀይርም የደወልኩላት አትመልስማ። ስንት ጊዜ ነው የደወልኩላት? እስከ ሁለት ስልክ ነው ያለው የኔ ባዮ። ነይ ባዛኛው ብዬሻለሁ አላልኩሽም? ነይ ባዛኛው ስልክ ይሄኛው ቡቤ ነው ብዬ ላይ ብላ ታየው። አንድ ቁጥር ነው፣ አንድ ቁጥር አይደለም። እኔ ባዮ ላይ ያለ ሁለት ቁጥር ነው። ነይ ባዛኛው ይሄ ስልክ እምቢ ብሎኝ ነው ብዬ ላይ ብላ ያሳየዋት አቡዬ። ይሄውልሽ እስኪ ጻፊ እምቢ ብሎኛል አልኳት። ያንቺን ሴቭ ስላላደረኩት ሴቭ አርጊውና ነይ አልኳት። 50 ድርሃም ነው ሀታ አቡዬ ምንድን ነው አልኳት መሰለሽ? ዴሊቨሪ አልከፍልም ስትለኝ አዋት ከፊም የኔ ስህተት ከሆነ ከመጀመሪያ ነግሬሻለሁ። እኔ ኦሪጂናል ነው የምፈልገው። የተንቢ 1 ሰከንድ አንቺ ነሽ ድራማ ፈልገሽ ፎሎ ፈልገሽ ግርግር ፈልገሽ የበቀደሙን ጉዳይ ስላየሽ እኔ ደግሞ ምን ልፍጠር በዚህ ጉዳይ በምናት የህዝቡን አቴንሽን ልውሰድ ብለሽ ነው የመጣችው እንጂ 1 ሰከንድ ሁለት ቁጥር ነው ያለው። ባይዋናውን ቼክ ሳደርገው እውነትም ሁለት ቁጥር ነው ያለው። አሁን ነው ወላሂ አሁን ነው እንጂ ባለፈው ሁለት አልነበረም፣ አንድ ቁጥር ነበር። ዳንቺ ብያውን ቀየርኩት። አንድ ሰው ይኸውልሽ እመልስልሻለሁ እሺ ካለሽ እኮ አለች። ግን ስደውል ይኸውልሽ አንዳንዴ የእውነት የተበደሉ ሰዎች አሉ ሚዲያ ላይ የሚመጡ የእውነት ሳትበደሉ ደግሞ አውቃችሁ ድራማ ለመፍጠር ሸዋሸዋ ፈጥራችሁ የሆነ በቃ ግርግር ፈጥራችሁ ምናምን የህዝቡን አቴንሽን ለማግኘት ፎሎ ለመሰብሰብ ምን ልፍጠር ብላችሁ ሰውን በሶሻል ሚዲያ የምታስፈራሩም አላችሁ። አሁን ሀሲና ተለማምጣ ነው የምትሸጠው። አንድ ኮምፕሌን ሰምቼባት አላውቅም። በጣም እፍ ብላ ነው ከስተመር የምትይዘው እንደ እንቁላል እንዳትሰበሩ ለምትይዛችሁ። እንደውም እኔ በጣም ነጋዴ ቆፍጠን ብሎ ነው የሚሸጠው። ቆፍጠን ብለሽ ሽጪ ነው ብላት እዚህ ራሱ መታስታስተዋወቅ ቆፍጠን ብለሽ ሽጪ። ለምንድን ነው እንደምትለማመጫቸው? ርዝቁ ላንቺ ከጻፈው ፈጣሪ ላንቺ ነው። በቃ ላንቺ አላህ የጻፈው እንጀራ ይሻገታል። እንደዚህ እያሳየኋት ነው። ሁላ ጻፊልኝ አልኳት። ይኸውልሽ ስልኬ ልጄ ሰብራብኝ አልኳት። እምቢ ብሎኛልና ሃይ በይኝ። የዴሊቨሪ አልከፍልም አለችኝ። ለምን ትከፍያለሽ? እኔ ሪካርዱን አውጭላት። አሁን ማስረጃ አውጭ ብትኝ እኔ የለኝም ማስረጃ ሀቡዬ፣ ወላሂ ነው የምልሽ። እኔ ከፍላለሁ አልኳት። እንግዲህ አስቢው ሀቡ 50 ብር ዕቃ ገዝታ 25 ብር እኔ ልከስር ነው ዴሊቨሪ። እሺ አልኳት። ወላሂ ሃይ አላለችኝም። እኔ ባዮ ላይ ሄዳችሁ ወደ ታች ይሁት ቪዲዮ ሁለት ቁጥር ነው ያለ። እዩት። የዛሬ 6 ወር 5 ወር ሌላ ኬዝ አላችሁ፣ በሌላ ነገር ትታወቃላችሁ። ሆን ብላ ለዚህ ብላ እንዳይሆን ኦርደር ያደረገችው ማትፈልገውን ዕቃ። እሺ አሁን ከፈቺና ቪዲዮ አብርተሽ የተንቢ በቪዲዮ የገዛሽውን ዕቃ ሳይ አንዲት እኮ ናት አልኩኝ። አንዲት ሲራም ናት የገዛቻትም እኮ እሱን ታሳየን። አንቺ ምን ታርጊ? ራሷ ቪዲዮ አብርታ ካንቺ የገዛችው ዕቃና ግን አንድ ቢሆንም እኔ ከመጀመሪያ አስቀድሜ ነገርኩሽ፣ ኦሪጂናል ካልሆነ እንዳታመጭልኝ ብዬ ሪከርዱን ትስማማ ምን አልኩሽ? ከኔ ጋር የለም አስመጣልሻለሁ። ሀሲናት ሚውት አድርጊ። እኔ ስፈቅድልሽ ነው የምታወሪው። የተንቢ ቪዲዮ ታበሪና ኦሪጂናሉ ይሄ ነው ከዚህ በፊት የተጠቀምኩት፣ እሷ ደግሞ የላከችልኝ ፌክ ይሄ ነው ብለሽ የኦሪጂናልና የፌክን ልዩነት ስሙን እንኳን ስጠይቅሽ አንብበሽ መንገር አልቻልሽም ለኔ። የኦሪጂናልና የፌኩን ልዩነት አሳይን። ፌክ ከሆነ ከአንቺ ጎን ልቆም ማለት ነው። እንደገና ስታዥ ዋትሳፕ ላይ ከሀስከፈ እንዴት እንዳስተናገደችሽ የዴሊቨሪ ትከፍያለሽ አትከፊም ወይ እንዳለችሽ ሁሉን ነገር ዋትሳፕ ላይ እንደዚህ አሳይን። እሺ ችግር የለውም። ኦኬ እኔ እንትን ከዛ በፊት ዋትሳፑ አይበላሽም። እኔ እንትን ካልኩ ዕቃ ከተበላሽ በኋላ ዋትሳፑ ተበላሽቷል።
ዳንቺ 50 ድርሃም ብላ ዋትስአፕን ሆን ብላ አበላሽ። 50 ቢሆን 10 ብር ይሁን እኛ ቃችን ብር አውጥተን እስከገዛን ድረስ በስነ ስርዓት እንትን ማለት አለባቸው። ሌላ የለሽም። ኧረ እባክሽ አውቀሽ እሷ ላይ ምስኪኗ ላይ ለመበርታት ብለሽ ሆን ብለሽ ነው። ቪዲዮ አብርተሽ አሳይኝ። እሺ የተንቢ ቪዲዮ አብርተሽ አሳይኝ። ቪዲዮ አብርተሽ አንደኛ ኦሪጂናሉን እና ፌኩን እንደዚህ ያቀራሽ የውላችሁ ኦሪጂናሉ ይሄ ነው። ከዚህ በፊት የተጠቀምኩት ከሌላ ቦታ ገዝቼ ፌኩ ደግሞ ከሷ የገዛሁት ይሄ ነው ብለሽ ልዩነቱን አስረጅን። ከዛ ከአንቺ ጎን እንቆማለን። እንደገና ደግሞ እሺ እመልስልሻለሁ ካልፈለግሽው ብላሽ ይህን አይደለም የምፈልገው ስትያት እመልስልሻለሁ የዲሊቨሪ ታዲያ ለከስር ነው አይሽ ሆን ብለሽ ነገር ፈልገሽ እሷ ጋር ልሄድሽ ነገር ፈልጌ አይደለም እኔ ነገርኳት። መጀመሪያ አስቀድሜ በ50 ድርሃም የገዛሽውን ክሬም ሰንስክሪን አልሽ፣ ግን ሰንስክሪን አይደለም ሲረም ነው። በ50 ድርሃም የገዛሽውን ሲረም መልሽልኝ ስትያት አልመልስም ሳትል እሺ መልሳለሁ 25 ድርሃም ከስራ የዲሊቨሪ እከፍላለሁ ስትይ የዲሊቨሪ ልታስከፍኝ ነው ስትያታይሽ ገና ሳትጠይቂያት እከፍላለሁ ወይ ብለሽ ሳትጠይቂያት አይደለም እሷ ናት። እኔ ችግር የለብኝም ኦሪጂናል ውድም ቢሆን ብሩ ጨምራለሁ 100 ብር ቢሆን ችግር የለብኝም እከፍላለሁ አልኳት። እሺ በቃ ችግር የለውም የዲሊቨሪ ከከፈልሽማ በቃ እሺ። አይ እኔ እኮ አስቀድሜ ነግሬሻለሁ ሐራም እንዴት ነው እኔ እሱ ስትልኪ ለዲሊቨሩ ምከፍል የሚጨምረው 100 ብር ከሆነ ኦሪጂናሉ ላኪልኝና እኔ ጨምራለሁ ብያታለሁ እኮ በቃ መልሽልኝ አለሻት። እመልሳለሁ የዲሊቨሪም 25 ድርሃም ራሴ እጎዳለሁ። ለ50 ብር ዕቃ 25 ዲሊቨሪ ትጎዳ ተስማምታ ስልክ አላነሳችልኝም አንድ ቀን ብለሽ መጣሽ። እዚህ አንድ ቀን አይደለም ስንት ቀን ነው እኔ የምደውለው? ስንት ቀን የደወልሽበትን አሳይን እንቁጣው። ስንት ቀን እንደደወልሽ አሁን ቪዲዮ አብሪ እሺ እምቢ አለኝ እኮ እየሞከርኩት ነው። እኔ ኢንቫይት አደርግሻለሁ። ችግር አንቺ ካላወቅሽበት ይኸው እኔ ኢንቫይት አደርግሽ። ተርን ኦን የሚለው ንኪ ተርን ኦን ከፍቷል እኮ ግን ቴቭ የሚለውን ንኪ ተርን ኦን የሚለውን ድገም ያሁን ጠፋ። አሁን ስደግሞ ደግሞ ሌላ ያስጠብቀናል። አሁን ስደግሞ ደግሞ 38 ሰከንድ ጠብቁ ይላል። 38 ሰከንድ ጠብቀሽ አይንሽን ስክሪን ላይ አድርጊ። ሲመጣ ተርን ኦን በይው። ከዛ ሴቭ የሚለውን ንኪ። ሀቡዬ አቤት። እኔ እኮ በቀደም ላይቭ ላይ መጣ እንደዛ ስትለኝ ስልኬ ዘግቶብኝ ነው። እስኪ አሁን ሃይቤኝ ላይቭ ላይ ሁኜ አሁን ሃይቤኝ እንድልክልሽ ብያታለሁ። ጠፋች በዛው አለ። አልጠፋሁም እኮ እየደወልኩልሽ ነው። እሺ እኔ አልመልስም ብዬሻለሁ። ባፊ አልመልስም ብያለሁ። አላልሽኝም ግን አትመልሽልኝማ። እሺ ካልኩሽ በኋላ ሁለት ሳትልሽ እንዴት በ3 ቀን አትመልሽልኝም ብለሽ ትመጫለሽ? ቀጥታ ደግሞ ጭራሽ አልደወልሽም። ቀጥታ እኮ ይሰራል ስልኬ አልደወልሽም። እሺ አዙሪውና ካሜራሽ ነው ዶላ እቃውን አሳይናው። ይሄ ኦሪጂናሉንና ፌኩን ልዩነቱን እንዴት እንዳወቅሽው እኛንም አስተምሪን፣ ማወቅ እንፈልጋለን። ያመጣችልኝ ይሄኛው ነው። እሺ አንቺ ከዚህ በፊት የተጠቀምሽው ኦሪጂናሉ ደግሞ አሳይን ልዩነቱን። ከዛ እንደዚህ አስተኛቸው ጠርሙሱን እናንብበው፣ ልዩነቱን አሳይን። እቃው አንድ አይነት ነው። እዚህ ጋር ብቻ ነው የሚለያዩት። እዚህ ጋር ትንሽ እኮ በምንድን ነው ልዩነቱ? ፌኩ የትኛው ኦሪጂናል የትኛው መሆኑን ልዩነቱን በምንድን ነው ያወቅሽው ታዲያ? እኔ እንትን ስለው እዚህ ጋር ነው ውሃው ስከፍተው ይሄኛው አንደኛው ነገር ልስበው ስል አይሳብም። ከዛ ደግሞ ቀጭን ነው በጣም ውሃ ነው ማለት ትቻለሽ። ይሄኛው ወፍራም ነው። በመጀመሪያ ደረጃ ሰንስክሪን አልሽ። ይሄ አሁን ሰንስክሪን አይደለም ሲረም ነው የሚለው። እሺ አንቺ የምትጠቀም ይሄ ምን እንዲያደርግልሽ ነው? ጥቅሙ ምንድን ነው ታውቂዋለሽ? ተጠቅሜው ፊቴ ላይ ለውጥ ስላመጣ ነው። ፊት ያጠራል። ይሄኛው እንዲጠራ ነው የምትጠቀሚው። ኦኬ። እሺ ጀርባውን አሳይን እስቲ። ታለመ እኮ ማርያ አይታይም። የዛኛውንም ጀርባ አሳይን።
ስልክ ተደወለባት መሰለኝ። ስልክ ተደወለባት አስገቧት ስትመለስ የሆነ ነገር በቃ ሰሞኑን በሰሊና ስኪን ኬር እንትን ችግር ተፈጠረ። በቃ ሁሉንም ስኪን ኬር ነጋዴዎች እንደዚህ እናድርግ፣ ፌክ ነው የሚሸጡልን እንበል፣ ድራማ እንስራ። እሺ አንቺ የተከፈተ ዕቃ ትመልሻለሽ እንዴ? ኦልሬዲ እኮ እሷ ሞክራው ነው፣ ቀጭን ነው። የድሮ የተጠቀምኩት ከሌላ ቦታ የገዛሁት ወፍራም ነው፣ ከአንቺ የገዛሁት ቀጭን ነው። ስለዚህ ቀጭን ስለሆነ ፌክ ነው ማለት ነው። መልሽልኝ ስትልሽ የተከፈተ ዕቃ ትመልሻለሽ። ሀቡ ምን እንደሆነ ታውቂያለሽ? አሁን እነዚህ ድራማ ስለሚፈጥሩ በግሩፕ ምናምን ሆኖ እኔ በጣም ነው የምፈራ። እኔ ግሩፕ የለኝም ድራማ በቃ ስራ ብቻ እዚህ ጋር ሀት ራሱ አንዳንድ ጊዜ ደሊቨሪ የለንም ሲሉ 300 ብር ኦርደር ሲያደርጉ ፍሪ ነው የምሰጣቸው። ሲቀጥል ደግሞ እኔ የምሸጠው ዕቃ ሀቡዬ የታወቀ ነው። እኔ የምቀምመው የለ ሰራቢ ነው የምሸጠው፣ ሳንስክሪን ነው የምሸጠው። በፎቶን በዋትስአፕ እኮ ነው ያወራችኝ፣ ላይቭ ላይም አይደለም። በዋትስአፕ ፎቶ አስታስትክልኝ። አይ እኔ ኢኳል ያለኝ ቫይታሚን ሆኖ በኦሬንጅ ነው ያለኝ፣ ይሄ የለኝም ስላት ይሄን አምጭልኝ አለችኝ። እሺ ነገ አስመጣልሻለሁ አልኳት። ነገም አልመጣ፣ 2 ቀን ጠበቀችና መጣ። ላኩላት። ከላኩላት ራስሽ ጋር የሌለቃ አንቺ ለምን እሺ ብለሽ ከሌላ ቦታ ገዝተሽ ታመጫለሽ? ምን አገባሽ? ራስሽ ጋር የሌለቃ አው ኢኳል ኦሬዲ ይሸጣል። ቢመጣም ያልቃል እንጂ ይሸጣል። እሷ የላከችልኝ ፕሮዳክት አልነበረም። ይሄ ሰማያዊው የለኝም ጨርሻለሁ፣ ግን አመጣልሻለሁ ጠብቂኝ አልኳት። መጣ ላኩላትኝ። ከዛ ምን አለችኝ? ይሄኛው ቀጭን ነው ስትለኝ የመርጋት ባህሪ ስላለው እንትን በይው አልኳት። እንደዚህ ነቅነቅ አድርገሽ ተጠቀሚው ስላት አይ እንደዚህ ሆኖም አልሰራም አለችኝ። እሺ በቃ ነገር ላለመፈለግ እኮ ነው ሀቡዬ። እሺ እመልስልሻለሁ ችግር የለም ደሊቨሪ ከፍላለሁ አራከፊም አልኳት። ይኸውልሽ ኤክስፓየርድ ካላረገ የመመለስ ግዴታ የለብሽም። እሺ መልሳለሁ ማለት ራሱ አልነበረብሽም። አንድ ድራይቨር ልከፍል እኮ ነው እንደዛ ነው። አንድ ዕቃ ከካርፎር ገዝቼ ስከፍተው ሼክ ካላረኩትና ወፍረቱ ከታች ሆኖ ከላይ ቀጭን ከሆነና ይሄ እኔ ከከፈትኩት በኋላ ካርፎር አይመልስልኝም። ገባሽ? አንድ ዕቃ ከተከፈተ በኋላ አይመለስም። የተከፈተ ዕቃ ተመልሶ አያውቅም። እናንተ አበሻ ስለሆናችሁ ያው እንግዲህ አበሻ ላይ አይደለም ይበረታው። ገባሽ? ለዛ እንጂ ከካርፎር ቢሆን ይሄንን ራሱ ከካርፎር ወይ ከሉሉ ቢሆን የገዛችሁ ከከፈተችሁ በኋላ መልሱልኝ ብትል ኤክስፓየርድ እስካላረገ ድረስ አይመለስም። ኤክስፓየርድ ካደረገ ግን አንቺ በህግ ትጠየቂያለሽ። ኤክስፓየርድ ያደረገ ዕቃ ከሸጥሽ። ኤክስፓየርድ ካላደረገ ግን ቀጭን ነው ሼክ ሳታረገው ቀርታ ቀጭን በመሆኑ መልሺ ስትባይ እንዴ ቆፍጠን በሉ እንጂ ምንድነው እንደዚህ መርበትበት? እሺ የተንቢ እሺ አንቺ ልትከሻት የወጣሽው ሚዲያ ላይ ምን ስላለችሽ ነው? ስልክ ለስንት ጊዜ ሞክረሽ ስላላነሳችልሽ ነው። ስልክ አላነሳችልሽ። እሺ አሳይን ከፈችና በስልክሽ ስንት ጊዜ እንደደወልሽላት ከቀኑ ጋር ከሰዓቱ ጋር እኮ ዋትስአፕ ላይ ነው ስክሪንሾት አድርጌ የምልክልሽ። አይ እዚሁ ጋር አሳየን። እንዴት አድርጌ አንድ ስልክ ነው ያለኝ። እሺ ጥሩ። ካፏ አልመልስም የሚል ቃል ወጥቷታል አላለችም፣ ግን እኔ ቮይስ አድርግላታለሁ አትመልስም። ሀቡዬ ስንት ቃል። ኦኬ በጣም ጥሩ። ቮይስ ያልመለሰችው ቢዚ ሆና ነው። አንድ ዕቃ የተከፈተ ዕቃ አይመለስም። ካርፎር ሄደሽ ዕቃ ገዝተሽ የተከፈተ ዕቃ ማስመለስ ትችያለሽ። የከፈትሽውን ነገር እኮ የብር ከሆነ ችግሩ እኛ እንጨምራለን። ለምን ኦሪጂናል አይሸጡም እነሱ? እሺ ኦሪጂናል ላለመሆኑ ማስረጃ አቅርቢልኝ። ልዩነቱ እኮ ይሄኛው እኔ ይሄን ቀጭንና ወፍራም አዳምጪ። ቀጭንና ወፍራም ለኦሪጂናልና ኦሪጂናል ላለመሆን ምልክት አይደለም። አንድ ፕሮዳክት እንደዛ አሉ፣ እንደዛ ሲሉ ሰምቻለሁ። እንደዛ ባለሙያ አስገቢና ጠይቂ፣ ስለዚህ እውቀት ያላችሁ። አንቺ ከገዛሻት በኋላ ከፍተሽ ውሃ ጨምረሽ አቅጥነሽ ቢሆን በምንድን ነው የምናውቀው? እኔ ለራሴ ለመጠቀም ፈልጌ ነው። ሳትከፍቺው ቢሆን ኖሮ መልሽልኝ አልሻት። ትክክል ነሽ። ለሌላ ከስተመር ትሰጠዋለች። እኔ ከመጀመሪያ ጀምሬ እኔ ስለማቅ ስለዚህ ጉዳይ ስለማቅ ዶክተሮችም ኦሪጂናሉን ስንት ነው የገዛሽው? እንደዛ ከሆነ የእሷ ፌክ ከሆነ ኦሪጂናሉን ስንት ነው የገዛሽው? 75 ብር ነው የገዛሁት። 50 ብር ስትለኝ ቀጭን አደራሽ ግን ኦሪጂናሉ ይሁን አደራሽን ብያታለሁ። እኔ ብር ከዛ ስለዚህ ታዲያ ለምን ኦሪጂናሉን ከገዛሽበት ቦታ አገዥም? ለምን ከሷ ገዛሽ? አጣሁኝ ተመሳሳይ እንትን እንደዚህ አይነት አጣሁኝ። በሌላ ከለር ነው ያለው።
አዎ ስለዚህ አሁን ይኸውልሽ የተከፈተ ስለማይመለስ ጀምሮ የተጠቀምሽው እቃ የተከፈተ እቃ ስለማይመለስ ሂጂና ፖሊስ ጣቢያ ከሳሻት። የተጠቀምሽው እቃ የተከፈተ እቃ የትኛውም ህግ መልሶ አይልም። እኔ ችግር የለውም እጥለዋለሁ፣ ቆሻሻ ውስጥ እጥለዋለሁ። ለሌላ ጊዜ እኛ የመዳም ቅመሞች ጅል ስለምንመስላቸው ማንኛውም እቃ ይሸጡልናል። ለምን እንደዚህ ሆነ? እኛ ሀቡዬ እኛ አንቺ ስለምንወድሽ ነው፣ ፍትሃዊ ስለሆነ አንቺ ይኸውልሽ ከእሷ ጋር ፐርሰናል ችግር ቢኖርብሽ ነው አዳምጪ። በትህትና አስተናግዳሽ ሚዲያ ላይ ወጥተሽ ስልክ ስላልመለሰች ብቻ እንደዚህ ያውም እኔ እሷን ብሆን አልመልስም። የተከፈተ እቃ ነው የምልሽ። እሷ ግን ፈሪ ስለሆነች ልንገርሽ፣ ፈሪ ስለሆነች ለስሟ ስለምትፈራ ስለምትርበተበት ስትሮንግ ፐርሰናሊቲ ስለሌላት ነው እሺ ያለችሽ እንጂ የትኛውም ህግ የተከፈተ እቃ ከከፈትሽ በኋላ ምን ጨምሪበት ምን አላውቅም አልመልስም። የተከፈተ እቃ ኦሪጂናል ሲሆን ከዛ እኔ ፈልገዋለሁ፣ እቃውን ፈልጌው ነው ያዘዝኩት። አሁን ይሄኛው ተቀብቼ ፊቴ ሌላ ጉዳይ ኦሪጂናል ባይሆን ኖሮ ፊትሽን ይጎዳው ነበር። ኦሪጂናል ባይሆን ኖሮ ቃልኩትም እኮ ሀቡዬ ወዲያውኑ ሪከርድ ያደረኩለት አይቼው እንደመጣ ፌክ ግማሽ ደረሰ። እንዴት ግማሽ እንደዚህ ነው ያላከችልኝ? እኔ አላቅም። አላህ ምስክሬ ነው። ወላሂ እኔ ይሄ ጾም ነው ረመዳን ነው እንደዚህ ነበረ ስትልክልኝ እኔ ራሱ ግማሽ ላከችልሽ። አላህ ምስክሬ ነው። ወላሂ እኔ እንጃ እኔ ተከፍቶ ሰው መልሶባት ይሁን ምን ይሁን ብቻ ግን አላቅም። እንደዚህ ነበር፣ ሙሉ አልነበረም። ገርሞኛል። እኔ አላህ ምስክሬ ነው። እቃው ሲመጣ ከአንቺ ጋር እሽግ ነው ወይስ ክፍት ነው? እቃውማ አሁንም ማሸግ እችላለሁ፣ መክደን እችላለሁ። እንዴት ነው ማሸግ የምትችይ? ነው ታሽጊው እንደነበረ እንዴት ነው ማሸግ የምትችይው? አንድ እቃ ካርቶኑ ላይ ከላይ እኮ በላስቲክ ይለበዳል። እንደዚሁ ነበረ ወላሂ። አዲሱ ካለ ሱቁ ላይ ያሳይን። ማነሽ ሀሲና አዲሱ ካለ እሽጉን እንየው። እንደዚህ አምጪ። አዲሱ ካለ እሽጉን ችግር የለውም። እኔ 50 ብር ነው ጥለዋለሁ ቆሻሻ ውስጥ ምንም ችግር እንደዛ ሆነ። ለመጣሽ ታዲያ ችግር የለውም። 50 ብር ምን አይጎዳኝ ምጥለዋለሁ ካልሽ ለምን አልጣልሽም? ለመጣሽ ይሄ አቡዬ መክፈት አልችልም። እሱ እንደዛ አልነበረም፣ ያኔው እንደዛ አልነበረም። ግን አላህ ይጠይቅሽ፣ ችግር የለውም። በቃ ያንቺው ካርቶን የለውም፣ ባዶ ጠርሙስ ነው የመጣልሽ። ያለ ካርቶን ባዶ ነው። ግን እንደዚህ ቆይ ላሳየሽ እንዴት እንደሆነ። ጭራሽ ሳይታሽግ እኮ አይመጣም። እኔ ሀት ምን ብያታለሁ አቡዬ፣ ይሄ የለም ግን ቆይኝ አመጣልሻለሁ አልኳት። የሰው በኦሬንጅ ሳይሆን በሰማያዊ ነው። እሺ ከዛ እሺ አለችኝና አላኩላት። ሲቀጥል አንድ እቃ ሲመጣ አቡዬ አንድ ነገር ድንገርሽ፣ አሁን አንድ ካርቶን ስትረከቢና ሁለት ካርቶን ፕራይሱ አንድ አይደለማ። በብዛት ደግሞ ስትረከቢያቸው ዲስካውንት ይሆንልሻል። ሰው እኔ 60 ብር አሁን ታዋቂ ሰው ኢቭን እንኳን ስትሽዋር ሌላ ማንኛውም ፕሮዳክት ሀቡዬ ሌላው ሰው 100 ብር ቢሸጠው እኔ 80 ብር ሸጣለሁ። እኔ ጀማሪ ነኝ ሀቡ 100 ብር ብል ማንም አይገዛኝም። በብዛት ደግሞ ስትረከቢ ማንኛውም እቃ ዲስካውንት ያደርጉልሻል። ያን ተካፍዬ መብላት ነው የምፈልገው እንጂ አይደለም 70 ብር እኮ 80 ብርም ይሸጡታል። ግን እኔ ያን ብዬ ሳይሆን ተካፍዬ ነው የምበለው። ባዛሬ እኔ ጀማሪ ነኝ። አሁን ለዋጋው ላለችው ማለት ነው። ማንኛውንም እቃ ስትገዢ 2-3 ካርቶን ዲስካውንት ይሆንልሻል። 5 ብር 10 ብር ይዘሽ እኮ መቀነስ አልነበረብሽም። ይሄ ጥፋትሽ ነው ያንቺ። ሌላው በ75 እየሸጠ አንቺ በ50 ስለሸጥሽ ነው ፌክ መሰላት። እሺ አሳይን እስቲ፣ ካርቶኑ አሳይን እስቲ። ፕላስተር አልነበረው። ሚውት ነሽ። ሚውት ናት፣ አይሰማም ድምጿ። እዚህ ጋር ፕላስተር አልነበረው ነው የምትይው? አሁን እንደዚህ ነበር፣ እንደዚህ እንደተዘጋ ነው የመጣልኝ። ስከፍተው እንደዚህ ነበር። እኔ ገርሞኛል። በቃ ኦሪጂናል ከሆነ ምንም ችግር የለውም በቃ አልኩኝና ግማሽ መጀመሪያ ለምን የተከፈተ እንደሆነ ካርቶኑ የታሸገ እንደሆነ ያታሸገ እንዳልሆነ ለመጀመሪያ አትናገሪ። እሱ ልብ አላልኩትም እኔ ሲጀመር። አሁን ነው ልብ ያልሽው። አሁን ኦልሬዲ ተጠቅመሽዋል ስንልሽ አልተጠቀምኩትም ስትልክልኝ ግማሽ ነው የላከችልኝ። ስለዚህ ተከፍቶ ወይ ራሷ ተጠቅመው ወይ ሰው መልሶባት ይሆናል አልሽ። ስለዚህ አሁን ነው የምትናገሪው። መጀመሪያ ሲደርሰኝ የተከፈተ ካርቶን የደረሰኝ ለምን አላልሽም? መጀመሪያ ልብ አላልኩትም ሀቡዬ፣ ለእሷም እንደዛ አላልኳትም። እሺ ግን አንቺ ችግር ያለብሽ የምትመስይው ለምን እንደሆነ ታውቂያለሽ?
እኛ የመዳም ቅመሞች ጅል ስለምንመስላቸው ላይክ አቅምሽን ምስኪኗ ላይ ነው ማሳየት የምትፈልጊው። እኔ አይደለም ሀቡዬ ሪካርዱን ላሳይሽ ከፈለግሽ እኔ እና እሷ የተነጋገርነው እኔ ላሳይሽ። አሳይን፣ ክፈች እዚህ ጋር በሌላ ስልክ ወይ በሌላ ስልክ ግቢና። የለኝም ሌላ ስልክ። አጠገብሽም ሰው የለም ሌላ ስልክ ያለው? ማን አለ? እኔ ብቻዬን ነኝ የምሰራው። ኦኬ እሺ፣ ልንገርሽ አንድ ነገር። ከካርፎር ቢሆን ኖሮ የገዛሽው ወይ ከሉሉ ከኤኒ ሱፐር ማርኬት ቢሆን የገዛሽው ምን ነበር የምታደርጊው? ንገሪኝ። አይቼ መልስ አይቼው ኦሪጂናል መሆኑን ከመጀመሪያው እንደዚህ አይነት እቃ ደግሞ አይሸጡም እነሱ ኬት እንደሚያመጡ አንቺ ሼክ ባለማድረግሽ፣ አንቺ ሚክስ ባለማድረግሽ ቀጭን ሲሆንብሽ ከካርፎር ይዘሽ ሄደሽ መልሱት ያለሽ የተከፈተ እቃ ሞክረሽ ታውቂያለሽ? አዎ ከፍቼው ሳይሆን እኔ እዚህ ማዳም ትመልሳለች። ማዳም በቃ እንደዛ ከሆነ ለማዳምሽ ንገሪያትና ሀሲናን ማዳምሽ ትክሰሳት። ፖሊስ ጣቢያ ሄዳ ቦክሱን ይዛ ሄዳ። እሺ ሰማሽ? የተንቢ ችግር የለም። ኧረ እኔ ለዚህ ብዬ አልከሳትም፣ ግን ለሌላ ጊዜ እንደዚህ ሳይሆን እኔ እኮ ነግሬያታለሁ። 100 ብር ቢሆን ጨምሬ ኦሪጂናሉን ላኪልኝ እከፍላለሁ ብያታለሁ ከመጀመሪያ ጀምሮ። አይ ኦሪጂናሉን ከሌላ ቦታ ግዢ ከሌላ ቦታ እንዳትገዢ፣ ይቅርባት፣ እሷ ይቅርባት፣ አትግዣት፣ ከሌላ ቦታ ግዢ ኦሪጂናል። እሺ ብር እቃውን ትውሰድና ብሬን ትመልስልኝ። አትመልስልሽም። እቃውን ወስደሽ ለመዳምሽ አሳያትና ፖሊስ ጣቢያ ሄደሽ ክሰሻት። ፌክ እቃ ሸጠችልኝ ብልሽ፣ ከዛ ፖሊስ ጣቢያው ያረጋግጥ እቃው ፌክ ነው ኦሪጂናል ነው የሚለው ይረጋገጥ። እሺ የተከፈተ አይመለስም። ሳለውስ አላህ ይጠይቃታል። እኔ ከዚህ በኋላ ከሷ ጋር አልነጋገርም። አየሽ፣ እውነተኛ ሰው ከዚህ በኋላ እኔ ከሷ ጋር አልነጋገርም። አላህ ይጠይቃታል። ችግር የለውም። የተንቢ አንቺ እውነተኛ ሰው ብትሆን ኖሮ ሄደሽ በህግ ከሰሽ ስልሽ እሺ ብለሽ ትከሺ ነበር እንጂ አይ በህግማ ይከስማል። ህግ እውነታውን እንደሚያወጣው ስለምታውቂ የተከፈተ የተጠቀምሽውን እቃ ያጎደልሽውን እቃ አዳምጪ። የተንቢ ያጎደልሽውን እቃ ግማሽ ያደረሽውን እቃ መመለስ እንደማይቻል እንደማያስገድዳት ዋን ሰከንድ ህጉ እንደማያስገድዳት ስለምታቂ ነው። ወላሂ ያስገድዳታል። ይሄ ታውቃለች። ደግሞ እንዳልተጠቀምሽ ለምን ህግ ጋር አትሄጂም? ለምን አትሄጂም? እኔ በየትኛው አቅሜ አንድ ምስኪን እኔ በየትኛው አቅሜ ነው እሷ ሄጄ የምከስበት አቅም ከየት አመጣው? ምንም አቅም አያስፈልገውም ለመክሰስ። ምንም 5 አትከፊም። ሄደሽ ፖሊስ ጣቢያ ፌክ ነው ብለሽ ለማመልከት 5 አትከፊም። አረ ችግር የለውም። እሺ ችግር የለም። በቃ ችግር የለም። ለምን መብትሽ እኮ ነው፣ ሀቅሽ እኮ ነው አይደል እንዴ? 50 ድርሃምሽ ነው እኮ ሀቅሽን ለምን ዝምት ያለሽ? ፎርጂድ ነው አይደል የሸጠችልሽ? ይዘሽ ሄደሽ ኦሪጂናሉንና ፎርጂዱን ይዘሽ ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ፌክ እቃ ሸጠችልኝ ብለሽ ክሰሻት። አላህ ይጠይቃት። የእሱ ይበልጣል። አላህ ይጠይቃታል። ችግር የለውም። አየሽ፣ ውሸታሟ አንቺ ነሽ። አሁን አይሽ አላህ እንዴት እንዳጋለጠሽ። ለምን ትወጫለሽ? ፐርሰናል ችግራችሁን የሆነ ነገር ፋሽን መጣ፣ በቃ እንደ ጅል ያንን ፋሽን መከተል። የእውነት የተበደሉ ሰዎች በሰሊና ፕሮዳክት አያችሁ፣ እነሱ የእውነት ተበድለው ነው ፊታቸው ላይ ትክክለኛ በደላቸው እየታየ ነው። ያንን ስላያችሁ እንደ ፋሽን ልታደርጉት አሁን 2 ቀን ያልተጠቀምሽው ምንም ያልሆነ ሴረም አምጥተሽ በዛ ላይ ተጠቅመሽዋል። አልተጠቀምኩትም እና እንዴት ግማሽ ደረሰ? ጠጥተሽው ነው ግማሽ እንዴት ደረሰ? ንገሪኝ። ሳልጠቀመው ነው ግማሽ። ምን ሆነ? ቀጭን ነው። በውሃ ቅጥነሽ ውስጥ ቢሆን በምን እናውቃለን እኛ? አንቺ እውነተኛ ሰው ሆንሽ ሄደሽ ክሰሽ። እኔ አለኝ አማዞን ገዝቼው እንደዛ ነው። ቤዛዬ አንቺ ማንበብ ትችያለሽ፣ እሷ ማንበብ አታውቅም። ስሙን እንኳን ንገሪኝ ስላት እኮ አታውቀውም። ሼክ ማድረግ አቅቷት እኮ ሼክ ሳታደርግ ከፍታው እኮ ነው። የተከፈተ ዕቃ እንደማይሸጥ የተከፈተ ዕቃ እንደማይመለስ እየነገርሽ ሽጪ ለከስተመሮችሽ። እሺ ሀቡዬ በቃ አመሰግናለሁ። ምንም አይደል። ጨርሰናል። እኔ ወደ ጌም ከመግባቴ በፊት እንትን በሉ አስተዋውቁ። እንደ ጅል የሆነ ነገር ፋሽን መጣ። በቃ አንድ ላይ